ንስሐ ገብተው ቀኖና ፈጽመው እግዚአብሔር ይፍታ ከተባሉ በኋላ ባይቆርቡ ንስሐቸው ፍጹም ይሆናል የሚል ጥያቄ ነውና እዚህ ላይ እስኪ መምህራን እንድትመልሱልኝ። እግዚአብሔር ለምንድነው ሰውን ያዳነው? ለምንድነው ሰው የሆነ ቢሉ ይሉና ሊቃውንቱ የበደለ ሰው ነውና ይላሉ። እንዴ መበደልማ መላእክትስ በድለው የለምን? ለምን መላእክትን መልአክ ሆኖ አላዳናቸውም? መላእክትን ለምን መልአክ ሆኖ አላዳናቸውም ይሉና መላእክት አልተጸጸቱም፣ ንስሐ የገባ የሰው ልጅ ነው እንጂ ይላሉ። ወአልቦቱ ካልእ ህሊና ለአዳም ዘይንበለብከ ላይ ለኃጢአቱ ይላል መጽሐፍ። ኃጢአቱን እያሰበ ስለ ኃጢአቱ ከማልቀስ በቀር ለአዳም ሌላ ህሊና አልነበረውም ይላል መጽሐፍ። የአዳም ህሊናው አንድ ነው። ያም ህሊናው ምንድነው? ኃጢአቱን እያሰበ ዕለት ከዕለት ማልቀስ ብቻ ነበረ። የአዳም ጉዞ ያነበረ። ዛሬ ርዕሱ ላይ እንደምናየው በእንተ ንስሐ የሚል ርዕስ ነው ጽፋችኋል። ንስሐን በተመለከተ የተወሰነ ነገር እንናገራለን። ንስሐ ማለት በመጀመሪያ ምን ማለት ነው ቢለውን ራሱን ቀደን እንየው ወይ ከፍተን ማለት ነው። ንስሐ የሚለው ምስጢር ነስሐ ተጸጸተ ከሚለው የግዕዝ ግስ የተገኘ ነው። ትርጓሜውም ንስሐ ማለት መጸጸት ማለት ነው። ንስሐ ማለት መጸጸት ማለት ነው። ይህ ጸጸት የተጀመረው መቼና እንዴት ነው የሚለው ነው ትኩረት ልናደርግ የምንችለው። እግዚአብሔር ሰውን በአርአያ በአምሳሉ ፈጥሮ ገነትን በሚያክል ቦታ አክብሮ ፈጠረው ማለት ነው። ያ ገነትን በሚያክል ቦታ ከብሮ የተፈጠረው የሰው ልጅ ዝም ብሎ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ወርውሮ የተወው አይደለም። እግዚአብሔር ሕግ ሰርቶለታል፣ ስርዓት አስቀምጦለታል። ከዚያ ስርዓት አንዱ እጽ እንዳትበላ ነው፣ ብትበላ ትሞታለህ ብሎ እግዚአብሔር ማስጠንቀቂያ ሰጠው ማለት ነው። ሰው ግን አላረፈም። ዕፀ በለስን በልቶ በዕፀ ሕይወት ትክ ህየንተ ዕፀ ሕይወት በዕፀ ሕይወት ትክ ዕፀ በለስን በላ። ዕፀ ሕይወትም ዘመን አላት፣ ጊዜ አላት። ጊዜው ሲደርስ ዘመኑ ሲደርስ ይበላታል። ስለዚህ ምን ማለት ነው? በዚያ ህግ ተሰርቶለት የተቀመጠው የሰው ልጅ ቁጥሩ ከመላእክት ወገን ሊቆጠር ነው። ሰው የተፈጠረው ሰው ሆኖ ነው። በኋላ ግን ፍጻሜው መልአክ እንዲሆን ነው። ሰው ሆኖ ተፈጥሮ መልአክ መሆን ማለት ሰውነትን ጥሎ ማለት አይደለም። ሰውነት እንደ ልብስ ወይ እንደ እባብ ሸንኮፍ አውልቆ ይጥለዋል ማለት ሳይሆን በግብሩ እንደ ቅዱሳን መላእክት ሆኖ እያመሰገነ ይኖራል። ያ የምስጋና ዘመን የሚደርሰው ያ ጊዜ የሚመጣው ደግሞ በምንድን ነው ከተባለ በዘመን ነው። በዘመን ማለት የሰው ልጅ ከተፈጠረበት ዘመን ጀምሮ 1000 ዓመት ሲመላው ዕፀ ሕይወትን ይበላል። ታድሶ ከገነት ወደ መንግስተ ሰማያት ይሸጋግራል። ሰው ግን በዚያ ትክ የበላ ማንን ነው? የሞት ሞትን የምታመጣ ፍርድን የምታስከትል የሞት ሞትን የምታመጣ ዕፅን በላ ማለት ነው። ሲበላ የሰው ልጅ መጸጸት ጀመረ ማለት ነው። ምክንያቱም እግዚአብሔር እንዳትበላ ብሎታል። ህሊናው ደግሞ እንዲበላ አዞታል። ከእግዚአብሔር ትእዛዝ ይልቅ የህሊናን ፈቃድ ወይም የሆዱን ፍላጎት ሲፈልግ ወይም ሲሻ በዚያ ድርጊት ሰው ምን ሆነ ማለት ነው? ያችን በልቶ ከዚያ ሀገር ወጣ፣ ተሰደደ፣ ስዱድ ሆነ ማለት ነው። የሰው ልጅ ስዱድ ከሆነ ስደተኛ ከሆነበት ጊዜና ሰዓት ጀምሮ የሚጸጸት ጸጸተኛ ሆነ ማለት ነው። ጸጸተኛ ሆነ ማለት በመጽሐፍ ቅዱስ እንዲህ የሚል ቃል ተጽፎ እናገኛለን። ምን የሚል ቃል ነው ተጽፎ የምናገኘው? አዳም ኮነ ከመ አሐዱ እምኔነ የሚል ቃል እናገኛለን። በኦሪት ዘፍጥረት ምዕራፍ 3 ላይ ስታነቡ አዳም ከኛ እንዳንዱ ሆነ የሚል ቃል ታገኛላችሁ። አሁን ይህ ቃል አዳም ኮነ ከመ አሐዱ እምኔነ፣ አዳም ከኛ እንዳንዱ ሆነ ማለት ምን ማለት ነው? አዳም ከኛ እንዳንዱ ሆነ የሚል ቃል ለአዳም ተቀጽሎ የተነገረለት ምን ለማለት የተነገረ ቃል ነው? ይህንን ምስጢር በደንብ መመልከት ይጠይቃል። በደንብ ማስተዋል የሚጠይቅ ምስጢር ነው። ብዙዎች ከኛ እንዳንዱ ሆነ ሲባል በእውነትም ያቺ ዕፀ በለስ የምትባለዋ እግዚአብሔር የከለከለው ሰይጣን እንዳለው፣ ሰይጣን ያለ ምንድነው? ብትበላ እንደሱ አምላክ ትሆናለህ ብሎ ነው የከለከለህ አይደል? ያለ የሰይጣን ክፋቱ በእውኑ እንዳለው ነው ወይ? ከኛ እንዳንዱ ሆነ የሚል ቃል ስላለ የመጀመሪያው የሰይጣን ትንቢቱ ተፈጽሟል። ሐሰተኛ ነው፣ ግን ደግሞ እሱ ለክፋት ያደረገው ለክፋት የተናገረው ንግግሩ እውነት ሆኗል። ዕፀ በለስ ማነው? እችን ዕፀ በለስ ብትበላ አምላክ ትሆናለህ ነበር ያለው። በውኑም ሰው አምላክ ሳይሆን የሆነ
አምላክ ሰው ሆኖ ነው ሰውን አምላክ ያደረገው። ማለት በቀጥታ ጸበለስን ስትበላ ሰውነህና አምላክ ትሆናለህ ነበር ያለው። ግን ሰው ሳይሆን አምላክ የሆነ አምላክ ቅድሚያ ሰው ሆነና ሰውን አምላክ አደረገው። ልብ ብላችሁ አዳምጡ። ይህን ቃል ለባህሪ ነው ቀጽዬ የምነግራችሁ። ሰው ሲባል ሁሉ ሰው ጠቅላላ አምላክ ሆኗል እያልኳችሁ አይደለም። የምእመናን አእምሮ ሰፊ አልሆን ካለ እንዳትሰናከሉበት። ስለዚህ ባጭሩ ምን ማለት ነው? ከኛ እንዳንዱ ሆነ የሚለው ቃል ሰይጣን ትሆናለህ ብሎ በተናገረው ንግግሩ ውስጥ ለክፋት የሰው ባህሪ አምላክ መሆኑን ቢያውቅ ኑሮ ሰይጣን ባላሰቀለው ነበር። ማንን? ራሱን ክርስቶስን፣ ወይም ደግሞ አዳምን ባላስበለው ነበረ። ቢችል ጸበለስን ነቅሎ ሌላ ቦታ በደበቃት በወደደ ነበረ። ያ ግን አልሆነም፣ አልተሳካም። ለምን ቢባል የሰይጣን ዓላማው ሰውን መጣል ነው። የእግዚአብሔር ዓላማው ደግሞ ሰውን ማንሳት ነው። ሰውን ማንሳት ነው። እግዚአብሔር የሰው ልጅ ያነሳበት ዘንድ ያዘጋጀው ረቂቅ ጎዳና ነው እና ሰው ነው ባጭሩ። በደንብ የልብ ጆሮአችሁን ክፈቱና ስሙኝ። ሁሉንም ሰው በሚገባው መልክ ነው፣ ቀለል ባለ ገለጻ ነው የምንገልጸው። ሰው ጸበለስን በላና ወጣ ነው። ሲወጣ ግን የሚጸጸት ሆነ። ለምን ሲባል ሁለት ነገር ነው ያጣው። አንደኛ ምቹ የተደላደለ ህይወት የሚኖርበትን በግዘፈ ስጋ የሚያየውን አጧል። ሁለተኛ ያን የተመቻቸ ህይወት የሰጠውን እግዚአብሔርን አጧል። እግዚአብሔርንም አጧል። ትእዛዝ እግዚአብሔርን ሽሯል ማለት ነው። እግዚአብሔር ጥያቄ መጥቶ ሲጠይቀው ጥያቄ እንኳን መመለስ የማይችልበት ደረጃ ነው የደረሰው። ወይ ቤሎ እግዚአብሔር ላረው የምርስ መገበርኮ ለዝንቱ ግብር ርጉመ ኩን እምኩሉ እንስሳ ወእምኩሉ አራዊተ ምድር ተብሎ አውሬው እንደተረገመ መጽሐፍ ይነግረናል። በኋላ የአውሬ እርግማን ብቻ ሳይሆን በእንተ ጸአቶሙ ለአዳም ወለሔዋን የሚላል። የሚገርማችሁ ኦሪት ዘፍጥረት ምዕራፍ 22 ወይ 20 ጀምራችሁ ስታነቡት ምዕራፍ 3 ቁጥር 22 ወይ 23 አካባቢ ስታነቡት ስለ አዳምና ስለ ሔዋን ከዚያ ቦታ መውጣት ይናገራል መጽሐፉ። ወይቤ እግዚአብሔር ናሁ አዳም ኮነ ከመ አሐዱ እምኔነ፣ እነሆ ከዚህ በኋላ አዳም ከኛ እንዳንዱ ሆነ አለ። በምን ሆነ ቢባል የአምር ሰናየ ወእኩየ ወየእዜኒ ዮጊ ያሌ እልዴሁ ወይነስ እምፀይወት ወይበል ወያዩ ለዓለም አለ። ከኛ እንዳንዱ ሆነ ማለት ምን ማለት ነው? ከዚህ በኋላ አዳም አለ ዕፀ ሕይወትን በልቶ ከኛ እንዳንዱ ሆነ ማለት ያ ዲያብሎስ እንዳለው መታደስን አግኝቶ በሐሰት ጎዳና ተጉዞ የማያገኘውን ሕይወት ያገኘ ይመስለዋልና ዋውጾ እግዚ እግዚአብሔር አለ። እግዚአብሔርም ለአዳም እምገነተ ተድላ ከመ ይትገበር አለ ምድር እንተ እምኔሃ ወፃ፣ ከወጣባት ከተፈጠረባት ምድር እሷን እየሰራ ላቡ እየተንጠፈጠፈ እየወጣ እየወረደ እንዲኖር ዋውጾ ለአዳም ወአህደሮ ቀድመ ገነተ ትፍስሕት ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ይላል። ከመ ይቀቡ ፍኖተ ዕፀ ሕይወት፣ የዕፀ ሕይወትን መንገዷን ይጠብቁ ዘንድ ምን አደረገ እግዚአብሔር? ኪሩቤልን አዘዛቸው፣ ዘጋበት ማለት ነው። ያችን ገነትን ሲያጣ መጸጸት ጀመረ። ንስሐ የተጀመረው ያኔ ነው። ልብ በሉ። ገነትን አጣ፣ ወጣ፣ ተዘጋበት። እግዚአብሔርን መጥቶ አይቴ ያሉ አዳም ብሎ አዳም ብሎ ጠራው ማለት ነው። የት ነው ያለህ ብሎ ጠራው። በቃ አዳም የት ነው ያለህ የሚለው ይህ የእግዚአብሔር ድምፅ አዳም ሊመልሰው የማይችለው ጥያቄ ነው። ወፀዎ እግዚአብሔር ለአዳም ወይቤሎ አይቴ ያሉ ከአዳም አዳም ወዴት አለ የሚል ጥያቄ ጠየቀው። ወይቤ አዳም ሰማይኩ ቃለከ እንዘ ታሰሱ ውስተ ገነት ወፈራይኩ እስመ ራቅየ አነ ወታባይኩ አለው። በገነት ስትመላለስ ድምፅህን ሰምቼ ስለዚህ ፈራሁ፣ ስለፈራሁም ተሸሸኩ ብሎ መለሰለት ማለት ነው። ማን ነው እንዲህ ብሎ የሚመልስ? አዳም ማለት ነው። ያኔ እግዚአብሔር ለምን በላህ የሚለውን ድምፅ ሲያስተጋባበት አዳም መጸጸት ጀመረ። በኋላም ተጸጽቶ ያቆመ አይደለም። ከገነት ወጣ፣ እግዚአብሔርን አጣ፣ ገነትን አጣ፣ መጸጸት ጀመረ ማለት ነው። እንዲሁም መጽሐፍ ምን ይላል መሰላችሁ? ባለፍ በነገረ ስጋዊ ትምህርት በእኔ ቤት የነበራችሁ ሰዎች ተናግረዋለሁ፣ ታስታውሳላችሁ እያስባለሁ። እግዚአብሔር ለምንድን ነው ሰውን ያዳነው? ለምንድን ነው ሰው የሆነ ቢሉ ይሉና ሊቃውንቱ የበደለ ሰው ነውና ይላሉ። እንዴ መበደልማ መላእክትስ በድለው የለምን? ለምን መላእክትን መልአክ ሆኖ አላዳናቸውም? መላእክትን ለምን መልአክ ሆኖ አላዳናቸውም ይሉና መላእክት አልተጸጸቱም፣ ንስሐ የገባ የሰው ልጅ ነው እንጂ ይላል። ወአልቦቱ ካልእ ህሊና ለአዳም ዘይንበለብከ ላይ ለኃጢአቱ ይላል መጽሐፍ።
ኃጢአቱን እያሰበ ስለ ኃጢአቱ ከማልቀስ በቀር ለአዳም ሌላ ህሊና አልነበረውም ይላል መጽሐፍ። የአዳም ህሊናው አንድ ነው። ያም ህሊናው ምንድነው? ኃጢአቱን እያሰበ ዕለት ከዕለት ማልቀስ ብቻ ነበረ። የአዳም ጉዞ ያነበረ፣ የአዳም ጎዳናው ያነበረ። ያኔ ንስሐ ተጀመረ። በኋላ የሚገርማችሁ አንድ ታሪክ ልንገራችሁ። ኦርቶዶክሳዊ ትውፊት ነው። በትርጓሜያችን በስፋት የሚሰጥ ትምህርት ነው። አዳም ከገነት ከወጣ በኋላ ሲርበው ስም ያወጣላቸው ሲንከባከባቸው በስማቸው ሲጠራቸው የነበሩት 7 ዓመት አብረው የነበሩ አእዋፍ ለአዳም መታዘዝ ጀመሩ። በደብር ቅዱስ አዳም ተቀምጦ ሳለ የገነት ምግብ ናፍቆት እያዘነ ሳለ ከገነት ቅጠሉን ቆጽለፍ በለስ የበለሱን ፍሬ የዛፉን ፍሬ ማለት ነው ያንን እየመለመሉ በለስ ማለት ያቺ ከገነት የወጣባትን ሳይሆን ሌላ የዛፍ አይነት ማለት ነው። ከዚያ ሁሉ እየለቃቀሙ እያመጡ ለአዳም ይሰጡት ነበረ። የሆነ ቀን አዝሪል የሚባሉ 2 አእዋፍ አምጠው ምግብ አድርሰውለት ለአዳም 12 ዋሻ ሞልተውለታል። መንደፋጽ ይሉታል ሊቃውንቱ። ያን እያመጡ እየሞሉለት ድምጻቸው በጣም ደስ ይላል። በጣም ድምጻቸው ደስ ይላል እና የሚገርመው እየዘመሩ እያሽካኩ ሲሄዱ አዳም ድምጻቸው ደስ ብሎት ከነሱ ጋር አብሮ እየዘመረ እኔ አእዋፍ ወደ ገነት እየበረሩ ሲሄዱ አዳም እየተከተለ ወደ ገነት አብሯቸው ሲሄድ ከገነት ደጅ ደረሰ። ድምጻቸው ስቦት ነው አዳም እንዲያሚከተል። ከገነት ደጅ ሲደርስ ሱራፌል ኪሩቤል ዘግተዋታል ማለት ያችን በሯን መግባት አይችልም። በኋላ ሰይጣን ብዬ ደግሞ ከዚህ ከገነት ባስወጣው ደሞ አሁን የወፍ ድምጽ ሰምቶ ከወፎች ጋር ተከትሎ መጣ ብሎ አንስቶ በድንጋይ አናቱን ብዬ ለምን አልገላገለውም ብሎ ወደ አዳም ድንጋይ ሲወረውርበት የወረወራት ድንጋይ ልክ አሁን ላይ በፓራሹት የሚወርዱ ሰዎች የሉም፣ የተጠቀለለ ነገር ይዘው ወደ ታች ሲወርዱ ግን ግንጥልጥል ብሎ ሰፊ ይሆናል። እንደ ቤት ያለ አዳራሽ እንደሚሆን ሁሉ ወደ አዳም የተወረወረው ድንጋይ አዳም ላይ ሲደርስ እግዚአብሔር ድንኳን አደረጋት ያችን እና ድንጋዩዋ ማለት ነው። እንዲሁም አባቶቻችን ወተደብተረት ይእቲ እብን ላዕለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ ይሏታል። ያቺ ድንጋይ በአዳም ራስ ላይ 3 መዓልት 3 ሌሊት እንደ ድንኳን ሆነችለት። ሰይጣን ሊያጠፈው የወረወራት ድንጋይ ለአዳም ግን መጣ ቤት ሆነችለት ማለት ነው። 3 መዓልት 3 ሌሊት በዚያ ኖረ ማለት ነው። ማን ነው በዚያ የኖረ? አዳም። ስንት መዓልት? 3 መዓልት። ስንት ሌሊት? 3 ሌሊት ማለት ነው። 3 መዓልት 3 ሌሊት በዚያ ኖረ። በኋላ አዳም በዚያች ድንኳን ውስጥ ሆኖ ቆጽለ በለስ በኪሱ ከያዘው ወይ በእጁ ከያዘው በእናንተ ቋንቋ ደስ ባላችሁ ጥሩት ከያዘው ቆጽለ በለስ ፍቆ ደሙን እጁን አድምቶ መስዋዕት ሰውቶ ሊድን ማለት ነው። በደሌን ይቅር በለኝ ብሎ እጁን ቋጭሮ መስዋዕት ቢሰዋ እግዚአብሔር ተገለጸለት። አዳም ዓለም የሚድነው በአንተ ደም አይደለም፣ አምላክነትን ሽተህ ነውና ያጣው እኔ ከልጅ ልጅ ተወልጄ ብሎ በመጽሐፈ ቀለሚንጦስ የምታገኙት ከ81 መጽሐፍት አንዱ በሆነው የሚገኘው ከልጅ ልጅ ተወልጄ አድናለሁ የሚለውን ቃል ነገረው ማለት ነው። ያኔ አዳም አንቲ ውእቱ ተስፋው ለአዳም መይሰደድም ገነት እንዲል በቅዳሴ ማርያም አባ ሕርያቆስ ከገነት ሲሰደድ ተስፋ አለኝታ ስንቅ አድርጓት እመቤታችን ተሰደደ። ለምን? ከልጅ ልጅ ተወልጄ ብሎ ስለነገረው። ምን አይነት የልጅ ልጅ ብትኖሬ ነው እግዚአብሔርን በእንግድነት የምትቀበል ብቻ ሳይሆን የምትወልድ ብሎ በዚህ እየገረመው አዳም ሄደ ማለት ነው። እና አዳም ሌላ ህሊና የለውም፣ አያስብም። አንድ ቀን ለበደለው በደል የአዳም ዕድሜው መላ ዕድሜው 900 ዓመቱ ነው። መላ ዕድሜው 932 ዓመት በመላ እያለቀሰ እያዘነ እየወደቀ እየተነሳ ነው አዳም የኖረው። እና ንስሐ ማለት አምላክ ሰው ለመሆኑ ምስጢር ምንድን ነው ካላችሁኝ፣ ንስሐ ነው። አምላክን ሰው ያደረገው ንስሐ ነው። ንስሐ ማለት መጸጸት ነው ብያችኋለሁ። ዲያብሎስ ስላልተጸጸተ ወይም ወአልቦቱ ካለ ህሊና ለመላክ ስለተባለ ለመላክ ሁለተኛ ህሊና ስለሌለው የመላእክት ህሊናቸው አንድ ስለሆነ ልብ ብላችሁ አዳምጡ። የመላእክት ህሊናቸው አንድ ስለሆነ አንድ ህሊና ያለው መልአክ ስለማይጸጸት ወደቀ። ከወደቀ በኋላ ዲያብሎስ እስከ ሰራዊቱ ጸጸት የለበትም፣ አልተጸጸተም። ለምን? አንድ ነው፣ ህሊ ነው። አዳም ግን በህሊናው ስለተጸጸተበት አምላክን ከሰማይ አውርዶ ማለት ከልልን ነው ማለት ነው።
ከልልን ነው ማለት ለአምላክነት ከማይገባው ከፍጡር ስጋ ጋር ለመለኮት ከማይገባው የፍጡር ህይወት ጋር የፍጡር ባህሪ ጋር ባህሪውን አዋሃደ። ማን ነው እሱ ካላችሁኝ እግዚአብሔር ነው። እንዲዋሃድ ያደረገው ማን ነው ካላችሁኝ ጸጸት ነው፣ ንስሐ ነው። የአዳም እንበው፣ የአዳም እልቅሶው፣ የአዳም ሐዘኑ፣ የአዳም ንስሐው የሰው ልጅን ምን አደረገው? የሰው ልጅን ምን አደረገው? ምን አደረገው? የሰው ልጅን አምላክ አደረገው። ባህሪውን አምላክ አደረገው። ስለዚህ አምላክ ሰው የሆነበት ምስጢር ምንድን ነው ካላችሁኝ ንስሐ ነው የመጀመሪያው። ከንስሐ ቀጥለን ነው ሌላ ትርጓሜ የምንተረጉመው። ሰው ባይጸጸት፣ አዳም ባያለቅስ፣ አዳም ባያዝን፣ አዳም ወደ እግዚአብሔር ባይጮህ ኑሮ አምላክ ሰው አይሆንም፣ ሰውም አይድንም ነበረ። ለምን ካላችሁኝ ዲያብሎስ ስላልጮኸ፣ ዲያብሎስ ስላላዘነ አልዳንም ማለት ነው። አልዳንም። ሰው ግን አዘነ፣ ተጸጸተ፣ ዳነ። አምላክን ሰው ያደረገው የሰው ጸጸቱ ፍቅሩ ነው። ፍቅር ሰሐቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት ይላል መጽሐፍ። ፍቅር ኃያል ወልድን ከዙፋኑ ሳበው ምድር ላይ አመጣ እስከ ሞት አደረሰው ይላል። ፍቅር ኃያል ወልድን ሳበው ማለት ኃያል ወልድን ፍቅር ከዙፋኑ ሳበው። ልብ ብላችሁ አዳምጡ። አንደኛ ፍቅር ስቦታል። ፍቅር ማለት ምን ማለት ነው? ፍቅር ማለት ምን ማለት ነው? እስኪ በሉ ሁላችሁ ፍቅር ብላችሁ ጻፉ። በሞቴ ጻፉ። እዚህ ላይ 115 ሰው ይታየኛል። ፍቅር ብላችሁ ጻፉ። ሁላችሁ እስኪ ፍቅር ብላችሁ ጻፉ። ፍቅር ብላችሁ ጻፉ። አልነበርኩም እንዴ ያለው? በጣም ጥሩ። አዎ መጣችኋል እናንተ። ፍቅር በጣም ግሩ። እግዚአብሔር ያክብራችሁ። በደንብ ጻፉ፣ በደንብ ጻፉ። ፍቅር ብላችሁ የሚመቻችሁ ሰዎች መኖራችሁን ሁሉ ማረጋገጥ ነው። ቁጥር 100 ሰው አለ ሳይሆን ዝም ብሎ በኤርፎን ሰክቶ ጥሎን የጠፋም ይኖራል። እንዲያ ይኖራል። እንዲያ ስለሚኖር ምናዛችሁ እንደሱ መኖራችሁን ማስታወሻ ነው ይሄ። ልብ በሉ። አሁን ከቃሉ ጋር ሆኖ ፍቅር ማለት ምን ማለት? ፍቅር ኃያል ወልድን ከዙፋኑ ሳበው ይላል። ፍቅር ነው እግዚአብሔር ሰው ያደረገው ማለት ምን ማለት ነው ካላችሁኝ ሰውን በመውደዱ ሰው ደግሞ እግዚአብሔርን በመውደዱ ነው። ሰው እግዚአብሔርን ይወዳል ማለት ነው። እግዚአብሔር ሰውን ስለሚወድ ሰው ደግሞ እግዚአብሔርን ይወዳል። እግዚአብሔርን ስለምንወደው ከእግዚአብሔር ተለይተን መኖር ስለማንችል በምናፈቅረው ፍቅር ልክ ብቻ ሳይሆን በሚያፈቅረን የፍቅር ጥልቅ እግዚአብሔር ምን አደረገ ማለት ነው? እግዚአብሔር ባህሪ የሰብን ገንዘቡ አደረገ፣ ሰው ሆኖ አዳነን ማለት ነው። ሌላው ለእግዚአብሔር ሲቀጸል ራሱ እግዚአብሔር ፍቅር ነው ይባላል አይደል? አንድ አካል ፍቅር ነው ይባላል። አንድ ቤቱን ዘግቶ የሚኖር ሰው ይሰውዬ እኮ ፍቅር ነው ይባላል። ፍቅሩ ከማን ጋር ሆኖ ታየ? እግዚአብሔር ፍቅር ነው የምንለው በአንድ መለኮት ውስጥ የሚኖር ሶስት አካል አለ ማለት ነው። በዚህ ምክንያት እግዚአብሔር ፍቅር ነው ነን። እግዚአብሔር ፍቅር ነው ማለት በነገራችን ላይ ሶስት አካል አለው ማለት ነው። በአጭሩ ሲተረጎም እግዚአብሔር ፍቅር ነው ማለት ሶስት አካል አለው ማለት ነው። ስለዚህ ምን ማለት ነው? ፍቅር ኃያል ወልድን ሳበው ማለት ሰው እግዚአብሔርን የሚያፈቅረው እግዚአብሔርን በማጣቱ ተጸጸተ፣ አለቀሰ። እግዚአብሔር ማጣት የለብኝም ምክንያቱም አፈቅረዋለሁ እወደዋለሁ ብሎ ከእግዚአብሔር በመለየቱ ሰው አዘነ። ሰው በማዘኑ እግዚአብሔር ፍቅር ነውና የሚወደውን ሰው ያድነው ዘንድ በዚያ ሰው ስጋ በባሪያው መልክ እግዚአብሔር ተገለጸ። ስለዚህ እግዚአብሔርን ሰው ያደረገው ምንድን ነው? ጥያቄ። እግዚአብሔርን ሰው ያደረገው ምንድን ነው? እየተማራችሁ መሆናችሁን በዚህ ነው ማረጋግጥ። እግዚአብሔርን ሰው ያደረገው ምንድን ነው ማለት ነው? እውነት ነው፣ ፍቅር ነው። እግዚአብሔርን ሰው ያደረገው ምንድን ነው? እግዚአብሔርን ሰው ያደረገው ምንድን ነው? እግዚአብሔር ሰው ያደረገው ፍቅር ንስሐ። እግዚአብሔር ይስጣችሁ ጥሩ የሚሰማ አለ። እዚያው ዝም ብሎ ሐሳቡ ላይ ብቻ ያለ ሰው እግዚአብሔርን ሰው ያደረገው ንስሐ ነው። ስለዚህ ያሏችሁ ያፈቀርነው የተጸጸትነው እኮ ስላፈቀርነው ነው የጮህነው። ከአንተ ተለይተን መኖር አንችልም ነው ጮቱ። የሰው ልጅ ጮት ያ ነው። ስለሆነም ሰው ደግሞ ሰው እግዚአብሔር ተለይቶ መኖር ባለመቻሉ ጮኸ። ያ ጮቱ እግዚአብሔርን ሰው አደረገው ካል ስለዚህ ባጭሩ እግዚአብሔርን ሰው ያደረገው ምንድን ነው ካል ጸጸት ነው፣ ንስሐ ነው፣ ጮኸት ነው። ያገበረው ደግሞ ፍቅር። ስለዚህ በዚህ ምስጢር በዚህ ልክ ይህን እንድታሰምሩበት እፈልጋለሁ ማለት ነው።
ቶልቶሎ ብለን ወደ ሐዲስ ኪዳን እንምጣ። በዘመነ ብሉይ እግዚአብሔር ንስሐ እየሰጠ ንስሐ ማለት የሰው ልጅ ተፈጥሮ ነው ለንስሐ ያበቃው። በነገራችን ላይ መልአክ ንስሐ አይገባም። ለምንድን ነው ንስሐ የማይገባው? በሬ ንስሐ አይገባም። ፍየል፣ በግ፣ ተኩላ፣ ነምር ንስሐ አይገቡም። ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ንስሐ አይገቡም። ዲያብሎስ፣ ሰማልያል፣ ሰዳክያል የሚባል የአጋንንት ስማስም ንስሐ አይገቡም። ንስሐ አይገቡም። ሰው ብቻውን ንስሐ የሚገባ ፍጥረት ሆነ። ምንድነው ነገሩ ካላችሁኝ፣ እንስሳት በጠቅላላ ንስሐ የማይገቡት ሕያውት ነፍስ የላቸውም። ደማዊት ነፍስ ናት ያለቻቸው። ደማዊት ነፍስ ማለት ስጋ ጋር ተዋህዳ የምትኖር ተቀዝባዥ ነፍስ ማለት ነው። በዚያ ይኖራሉ፣ ያልፋሉ። ካለፉ ከጠፉ ሕያው ሆነው መኖር አይችሉም። እነማን? እንስሳት። በዚህ ምክንያት ምን የላቸውም? ንስሐ አያስፈልጋቸውም፣ አይጸጸቱም። በሬ አይጸጸትም። ለምን ይህን በለው፣ ለምን ይህን ጠጣው፣ ለምን ይህን አደረኩ ብሎ አይጸጸትም። በሬ ጾም ሻርሁ አይልም። በሬ ባደረገው ነገር ሁሉ ለራሱ ትክክል ነው፣ ሰማያዊ ሀገር ስለሌለው። ማንኛውም እንስሳ ጅብ ሰው በመብላቱ አይጸጸትም፣ አያለቅስም። ልብ በሉ። እንስሳትን በተመለከተ በጠቅላላ አሁን የነገርኳችሁን ያዙ። መላእክትን በተመለከተ ደግሞ ልንገራችሁ። መልአክ አይጸጸትም። ለምን ካላችሁ ህሊናው አንዲት ናት። ከካደ አያምንም፣ ካመነም አይክድም። ክዶ አለማመን በዲያብሎስ አይተናል። አምኖ አለመካድ በሚካኤል በገብርኤል አይተናል። አሐቲ ህሊናሆሙ ለመላእክት ይላቸዋል አክሲማሮስ። የመላእክት ህሊናቸው አንዲት ናት። ያቺ አንዲት ህሊና አንዲት ናት፣ መጸጸት የለባትም። ከአመኑ መካድ፣ ከካዱ ማመን በመላእክት ዘንድ የለም ማለት ነው። የሰው ተፈጥሮ ግን እስመ ተፈጥሮቱ ለሰብ ይትወላወል ጊዜ ልደቱ እስከ ዕለተ ሞቱ ይላል መጽሐፍ። ሰው ከተወለደበት እስከሚሞትበት ቀን ድረስ ህሊናው አንዴ ወደ ላይ ሌላ ጊዜ ወደ ታች፣ አንዴ ጽድቅ ሌላ ጊዜ ኃጢአት፣ እንዲህ ሲመላለስ ነው የሚኖረው ህሊናው። እንዲሁም በመጽሐፈ መቃብያን የሰው ልጅ ህሊናው 7 ነው ይላል፣ 5ም 10ም ይላሉ መተርጉማን። በጥቅሉ እንድትረዱት የምፈልገው ሰው ህሊናው ከአንድ ህሊና በላይ መሆኑን በእናንተ ተፈጥሮ ማወቅ ትችላላችሁ። አንድ ቀን ጻድቅ፣ አንድ ቀን ሀጥ፣ አንድ ቀን መናኝ፣ አንድ ቀን ዘራፊ፣ አንድ ቀን ሰላማዊ፣ አንድ ቀን ደግሞ የሚበሳጭ የሚያደርግን ለዚያ ነው። የሚለያይ ህሊና ነው ያለው የሰው ልጅ። የሚወጣ የሚወርድ የሚያስብ ህሊና ነው ያለው። እንዴ ምን ማለት ነው? ሰው ልብ በሉ። የበሬ ህሊናው አንድ ነው፣ አይጸጸትም። የመልአክም ህሊናው አንድ ነው፣ አይጸጸትም ብለን የሰው ህሊናው ለምንድን ነው የሚጸጸት ሆኖ የተሰራው ካላችሁኝ፣ ሰው ማለት እስትጉቡህ ነው። የእኔ ቢጤ እህል ማለት ነው። የልመና እህል ማለት ነው። አፈጣጠሩ ተሰባስቦ የተሰራ ፍጥረት ነው። ከ7 ንጥረ ነገር የተከማቸ ፍጥረት እሱ ሰው ይባላል። እንደ በሬ እንዳንሆን ከበሬ 4ቱን ባህሪ ነሳና ሌላውን ሳይሰጠን ቀረ። እንደ መልአክ እንዳንሆን ከመላእክት ሰው ማለት ድብልቅልቅ ፍጥረት ማለት ነው። እንዴ ምን እያልከኝ ነው ካላችሁ፣ ሰው ማለት ውህድ ፍጥረት ማለት ነው። እስትጉቡህ ማለት ነው። ስብስብ ማለት ነው። ምኑና ምኑ ከተባለ ከበሬ ወይም ደግሞ ከእንስሳትና ከመላእክት የተቀመመ ፍጥረት እሱ ሰው ይባላል። በአራቱ የስጋ ባህሪ በሬን ወይም ላምን ወዘተ እንስሳትን እንመስላለን። በአራቱ የስጋ ባህሪያችን በ3ቱ የነፍስ ባህሪ ሚካኤልን ገብርኤልን እንመስላለን። ከ3ቱ የመላእክት ባህሪ ከ4ቱ የእንስሳት ባህሪ ተዋህዶ የሰው ልጅ ሲሰራ ምን ሆነ? እንደ በሬ 24 ሰዓት ይበላል፣ እንደ መላእክት በሚችለው መጠን ያመሰግናል። አመስጋኞች የሆነው ከመላእክት ወገን የተፈጠረ ስለሆን ነው። ሰማያውያን የሆነው ከመላእክት ወገን ስለተፈጠር ነው። የምንበላ የምንጠጣ በምድራውያን የምንገለጽ የሆነው ከእንስሳት ወገን ስለተፈጠር ነው። ከእንስሳትም ከመላእክትም እሑድ ከተፈጠረው መልአክ ዓርብ በ3 ሰዓት ከተፈጠረው በ2 ሰዓት ከተፈጠረው እንስሳት ከሁለቱ ተዋህዶ የተፈጠረው እሱ ስሙ ሰው ይባላል። ስለሆነም ምናልኳችሁ ሰው ማለት መካከለኛ ፍጥረት ምትክ ማለት ነው። መካከለኛ ፍጥረት ማለት ነው። ፍጹም ፍጥረት ማለት ነው። መዓት ትርጉም አለው። ሰው ጉዱ ብዙ ነው። እንዲሁ ነው የተፈጠረ ፍጥረት በመሆኑ የሰው ልጅ የሚጸጸት አእምሮ አለው ማለት ነው። የሚጸጸት አእምሮ አለው። አንዴ ወደዚህ ያስባል። ሰው እንደምታውቁት የቤትም የዱርም እንስሳም ይመስላል ሰው አይደለም። የዱር እንስሳ ሳር ነጭተው
ደም ተጎንጭተው ነው የሚኖሩት። ሰው የዱር እንስሳ በመምሰሉ ሳር ነጭቶ ደም ተጎንጭቶ ማለት በሬውን አርዶ በጉን አወራርዶ ሳር ነጭቶ ማለት ጤፉን ዳጉሰውን በልቶ ይኖራል። በቤት እንስሳነቱ የቤት እንስሳ ወተቱን የሚጠቀመውን ያህል እየተጠቀመ ይኖራል። ሰው በዚያም በዚህም ሁሉን ይመስላል። ገራሚ ፍጥረት ነው። ሰማያዊ በመምሰሉ ደግሞ እንደ ሚካኤል እንደ ገብርኤል ስቦዱ ዘሳረረ ኩሉ ዓለም እያለ ቅዱስ ያሬድ ከሰማይ ያወረደለትን ዜማ እያዜመ እግዚአብሔርን ያመሰግናል። ስለዚህ ሰው በዚህ ተዋህዶ የመጣ ፍጥረት ነው የምላችሁ። ሰው ማለት የምናምነው በተዋህዶ ነው። የምንኖረው ነፍስና ስጋችን ተዋህዶ በተዋህዶ ነው። የተወለድነው እናትና አባቶቻችን ተዋህዶ በተዋህዶ ነው። እናንተ እንዲሁ ሰው የሚባለው ፍጥረት ሰው ሲፈጠር የተፈጠረው በተዋህዶ ነው። ነፍስና ስጋውን አዋህዶ እግዚአብሔር የፈጠረው ከተፈጠረ በኋላ እንዲያምን ያደረገው በተዋህዶ ነው። በተዋህዶ ነው። ከተፈጠረ በኋላ በተዋህዶ ነው የሚያምነው የሰው ልጅ የሚኖረው የሰው ልጅ በተዋህዶ ነው። የዘሩ የሚተከው ደግሞ በተዋህዶ ነው። ሰው የተፈጠረው በተዋህዶ ነው። የሚወለደው በተዋህዶ ነው። የሚያምነው በተዋህዶ ነው። ኋላ ለዘላለም ከክርስቶስ ጋር የሚኖረው በተዋህዶ ነው። ሰው የሚባለው ፍጥረት ይሄ ነው። ሰው እንዲህ ከሆነ የሚጸጸት አእምሮ አለው ማለት ነው። ስለዚህ አንዴ ይስታል፣ ሌላ ጊዜ እንዲህ የሆነ 5500 ዘመን እግዚአብሔር እየማረ ሰው እየበደለ እግዚአብሔር እየማረ ሰው እየበደለ እንዲህ ኖረ ማለት ነው። እንዲሁ አንድ ከሚገርመኝ ነገር እስራኤላውያን ግብፅ በነበሩበት ዘመን ዛሬ ድረስ ያሉ ትልልቅ ራምሴና ጋምሴ ይሏቸዋል በመተርጉማኑ ተብሎ ስማቸው የሚጠራ በብሉይ ኪዳን እስራኤላውያን ግብፅ እያሉ በባርነት በግዛት ያለ ፈቃዳቸው በጉልበት ተገደው የሰሩት ህንፃዎች ናቸው። በእነሱ የተሰሩ ህንፃዎች እና እጅጉን ይገርማቸዋል። እኒህ ህንፃዎች በግብፅ ዛሬ ድረስ ያሉ ናቸው የተሰሩት ማለት ነው። ፒራሚድ የሚሏቸውም አሉ። ለቋንቋ እንግዳ ስለሆን እሱ ልተወው እና እግዚአብሔር ብሎ አወጣቸው ማለት ነው። የሰው አይምሮ የሚገርማችሁ በቃ ግብፅ መኖር ሰልችቶናል ብለው ነው የወጡት። ከወጡ በኋላ እግዚአብሔር ከአለት ላይ ውሃ እያፈለቀ ከሰማይ ህብስት እያወረደ ይመግባቸው ነበረ እና ምን ይላሉ መሰላችሁ? ይክሉኑ እግዚአብሔር ሰሪያ ማዕድ በገዳም ይላል። እግዚአብሔር ግን በዚህ በረሃ እንጀራ ማውረድ ይቻለዋልን? ይዝብጥ ኮክሃ ወያውህዝ ማየ እንዲያው ይህንን አለቱን ይሰነጥቅ ውሃ ሲያፈልቅ ዘንድ እንዲያው እግዚአብሔር ይቻለዋልን? ሀመይወል እግዚአብሔር ይላል። እንዲሁ ልበ አምላክ ዳዊት ጽፎታል። እግዚአብሔር አሙት በዚያ በበረሃ ሆነው በቃ እንዲሁ እግዚአብሔር አይችልም እኮ እያሉ ማለት ነው። ህሊናቸው በጣም ሰው በጣም አስቸጋሪ ፍጥረት ነው። የሚገርማቸው እግዚአብሔር ከሰማይ ወደ ምድር ወረደ የምንለው ሰው ሆነ ለማለት ነው። ሰው የሆነው ሰውን ለማዳን ነው። እግዚአብሔርን የሰቀለው ደግሞ ሰው ነው እና ሰው በጣም ከባድ ፍጥረት ነው። እንዲያው ነው 5500 ዘመን ኖረ ማለት ነው። እግዚአብሔር መጣና ከድንግል ተወልዶ በቀራንዮ ተሰቀለ በሐዲስ ኪዳን። የሚገርማችሁ በቀራንዮ ሲሰቀል በጣም የሚገርማችሁ ለሰው ልጅ አንድ እድል ሰጥቶት ያን እድል ባለመጠቀሙ በገነት ሁለተኛ እድል ሰጥቶ በዚህ እድል አዳነው። ዳግም መከፈለነ ንብላ ዕፀ ሕይወት ይላል መጽሐፍ። ከዕፀ ሕይወት እንበላ ዘንድ ዳግመኛ ሁለተኛ እድልን ሰጠን። ያ ዕፀ ሕይወት የተባለ ደግሞ ዘውቱ ጊዜነ ኢየሱስ ክርስቶስ ይኸውም መድኃኔ ዓለም ክርስቶስ ነው ብሎ መጽሐፍ ይነግረናል። እና ያን ሁለተኛ እድል ሰጠን። ምን አደረገ? ራሱን ሰውቶ አዳነን፣ ወደ ነበርንበት ክብር መለሰን። እጅጉን በሚገርማችሁ ሁኔታ ወደ ቀደመ ክብራችን መመለሳችን አይደለም። እኔ ሁሌ የሚገርመኝ እግዚአብሔር ከዱሮ በገነት አኑሬ እንዳትበላ ብዬ በልተሃል፣ አሁን ደግሞ በመስቀል ተሰቅዬ አድኜሃለሁ፣ ከዚህ በኋላ አንድ በደል ብትበድል በገሃነም አስሬ እቀጣሃለሁ አላለም እግዚአብሔር። ምህረቱ የሚገርመኝ አሁን ደግሞ ተጨማሪ ሰው ከስተት እኔም ከምሕረት አልለይምና ብሎ እግዚአብሔር መሐሪ ስለሆነ ምህረቱ ብዙ ስለሆነ ምን አደረገ? በመስቀል ተሰቅሎ ሰውን ካዳነው በኋላ ሌላ እድል ተጨማሪ እድል ሰጠው። ይሄ እድል ምንድን ነው? ንስሐ ማለት ሶስተኛው እግዚአብሔር ለሰው ልጆች ያዘጋጀው መንገድ ማለት ነው። አንዱ መንገድ በገነት ዕፀ በለስን ሳይበሉ መኖር ነው፣ ዕፀ ሕይወትን እየበሉ። ሁለተኛው ደግሞ ያንን ቢወድቅ ቢስት ደግሞ ሁለተኛ እድል ስጋው ደሙን ተቀብሎ መንግስተ ሰማያት መግባት ነው። ስጋው ደሙን የተቀበለ የሰው ልጅ በኃጢአት ቢያድፍ ደግሞ የሚነጻበት ማንጫ ንስሐ የሚባለውን ህይወት አዘጋጀው። መድኃኔ ዓለም ክርስቶስ ማቴዎስ ወንጌል ምዕራፍ 8 አካባቢ ስታነቡ 8 ቁጥር 1 ጀምራችሁ ስታነቡ
እንዲህ ያደረገ ጌታ አንድ ሰው ወደ ጌታ ኢየሱስ ክርስቶስ ወዳለበት መጣ ይላል። ለምጻም ሰው ነው ወደ ጌታ የመጣ ማቴዎስ ምዕራፍ 8 ቁጥር 1 ጀምራችሁ ስታነቡት ማለት ነው። ወናኩ መጻ አሃዱ ቢሲ ዘለምጽ ወቀረበ ሀቢሁ ይላል። በዚህን ጊዜ አንድ ለምጻም ሰው መጣ፣ ክርስቶስ ወዳለበትም ቀረበ ይላል። ወሰገደሎቱ ሰገደለት እንዘይብል እንዲህ ሲል ማለት ምን ሆኖ ነው የሰገደለት? እግዚኦ እመሰ ፈቀድከ ትክል አንጽሖትየ አለው። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ቢቻልህ እኮ እኔን ታድነኝ ዘንድ ስልጣን አለ፣ ይቻልሃል ማለት ብትፈቅድ እኮ አለው። እንዲህ ሲለው ጌታ ወሰፍ ሀዲሆ ገሰሶ ለደዩ ወነጽሐ ምለምጹ በጊዜሃ ጌታ እጁን ዘረጋ ደዌውንም ገሰጸው። ወነጽሐ ምለምጹ በጊዜሃ በዚያ ቅጽበትም ከለምጹ ነጻ ይላል። በዚያ ቅጽበትም ከለምጹ ነጻ። በኋላ ጌታ እንዲያ ነው ከለምጹ ከነጻ በኋላ ይሄ ሰውዬ ኦቅ ይትንግር ወኢ ለመኑሂ ለማንም እንዳትናገር ተጠንቀቅ አለው። በሞቴ ሁላችሁ በሩ በውስጣችሁ ተጠንቀቅ አለው። በሞቴ ሁላችሁ ለማንም እንዳትናገር ተጠንቀቅ ብሎ ካስጠነቀቀው ለማንም እንዳይናገር ካስጠነቀቀው በኋላ ወባሕቱሁር ወአፍትን ርእሰከ ለካህን አለው። ነገር ግን ሂድና ራስህን ለካህን አሳይ አለው። አሁን ልብ በሉ። ኦቅ ይትንግር ወኢ ለመኑሂ እየሰማችሁ ነው ይሆን? የሚሰማችሁ አላችሁ ሰዎች? አዎ በጣም ግሩም። ኦቅ ይትንግር ወኢ ለመኑሂ አለው። ለማንም እንዳትናገር ተጠንቀቅ። ልብ በሉ ሁላችሁ። እንዲህ ካለው በኋላ ደግሞ ወባሕቱሁር ወአፍትን ርእሰከ ለካህን ነገር ግን ሂድ ራስህን ለካህን አሳይ አለው። ልብ በሉ፣ ኧረ ልብ በሉ። እንዳትናገርና ተናገር የሚል ሁለት ትእዛዝ ሰጠው። አንደኛው ለማንም እንዳትናገር ተጠንቀቅ አለው። ገድል አይደለም አነብላችሁ፣ ተአምርም አይደለም። ገብርኤል ሚካኤል የተናገረውን አይደለም እነግራችሁ። ሌላ ቅዱስ ጊዮርጊስ የተናገረው ተክለ ሃይማኖት ላይ ያለውን መጽሐፍ አይደለም እነግራችሁ። የተክለ ሃይማኖት የቅዱስ ጊዮርጊስ ፈጣሪ ዓለማት መድህን ዓለም ክርስቶስ በመዋዕለ ሥጋዌው በስጋ ዘመኑ የተናገረውን ነው የምነግራችሁ። ወባሕቱሁር ወአፍትን ርእሰከ ለካህን ነገር ግን ሂድ ራስህን ለካህን አሳይ አለው። ሂድ ራስህን ለካህን አሳይ። ይህንን ቃል የተናገረው ማን ነው ያልኳችሁ? መድህን ዓለም ክርስቶስ ነው። ኦቅ ይትንግር ወኢ ለመኑሂ ለማንም አትናገር አለው። ማቴዎስ ወንጌል ምዕራፍ 8 ነገር ግን ለካህኑ ግን ሂድና ራስህን አሳይ አለው። በሚገርማችሁ ሁኔታ የብሉይ ኪዳን ሊቀ ካህናት ክርስቶስን የሚቀኑበት ከ8 ተከፋፍለው እንዳሁኗ ኢትዮጵያ እያንዳንዳቸው በየፊናቸው የሚጓዙ ረበናት፣ ጸሐፍት፣ ፈሪሳውያን የተለያየ ስም አውጥተው በራሳቸው ዓለም የሚጓዙ ሰዱቃውያን የሚባሉ ክፍልፍላቸው የወጣ ቤተ መቅደሱን የሚጠቀሙት የዕለት ሆዳቸውን ለመሙላት እንጂ እግዚአብሔር ለማመስገን አይደለም። በዚያ ክፋት የሚኖሩ ክርስቶስን ለመስቀል ምክንያት የሚፈልጉ ወንጀለኞች ናቸው። ወንጀለኛ መሆናቸውን ክርስቶስ እያወቀ ሂድና ራስህን ለካህን አሳይ አለው። ለወንጀለኛው ካህን ሂድ ዝም ብለህ አስመርምር አለው። ራስህን ለምን ካልከኝ አለው በከመ አዘዘ ሙሴ ከመ ይኩን ስምዐ ላዕሌሆሙ ሙሴ ምስክር ይሆንባቸው ዘንድ እንዳዘዘ አለ። ምስክር ይሆንባቸው ዘንድ ሙሴ እንዳዘዘ ሂድና ራስህን ለካህን አሳይ አለ። ይህንን ቃል የተናገረው ማን ነው? መድህን ዓለም ክርስቶስ ነው የተናገረው ማለት ነው። ስለዚህ ንስሐ ማለት ሂድና ራስህን ለካህን አስመርምር ብሎ እግዚአብሔር ለሰው ልጆች የሰጠው ተጨማሪ ስቅለተ ክርስቶስ ነው። ሁለተኛው የክርስቶስ ስቅላት፣ አንደኛው ስቅለቱ በቀራንዮ ያደረገው አማናዊ ስቅለቱ ነው። በሱ አምኖ ስጋው ደሙን ተቀብሎ ንጽህናውን ጠብቆ የሰው ልጅ ሁሉ ቢኖር ይጠቀማል፣ ይድናል። ያን በቀራንዮ የሰራውን ቢያፈርስ ግን ሁለተኛው ስቅለተ ክርስቶስ ወይም ሁለተኛው የሰው ልጆች ድህነት የሚባለው ንስሐ ነው እና ንስሐ መጸጸት እግዚአብሔር ለሰው ልጆች ወደሱ መሄጃ ያዘጋጀው የመጨረሻው ጎዳና ሙችላለሁ፣ ተሰቅየላለሁ፣ ከዚህ በኋላ ገደል ግባ አላውቅልህም ብሎ ሳይወስንብን አሁንም ደግሞ ሰው ከመበደል ወደ ኋላ ስለማይል ብትበድሉ እንኳን የምትነጹበት ወደ እኔ የምትመጡበት ጎዳና ብሎ ንስሐን አዘጋጀልን ማለት ነው እና ንስሐ ማለት ሰውና እግዚአብሔር አንድ የሚሆንበት እግዚአብሔር ለሰው ልጆች የሰራው ብቸኛው ጎዳና በስህተታችን ውስጥ ስንኖር ሕይወትን ለማግኘት የምንነሳበት የሰው ልጅ በኃጢአት ሲሞት በንስሐ የሚነሳበት
ትንሣኤ የምናገኝበት የጽድቅ የእውነት የህይወት ጎዳና ትንሣኤን የምናገኝበት ብቸኛው ጎዳና እሱ ትንሣኤ ማን ይባላል ማለት ነው? ንስሐ ይባላል፣ ወይም ንስሐ ትንሣኤ ይባላል። እና ሰው ከሞተ በኋላ በክርስቶስ ከሙታን እንደሚነሳ ሁሉ ሰው በኃጢአት ከሞተ በኋላ የሚነሳው በንስሐ ነው እና የምንነሳበት ንስሐን የሰጠን ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ስለዚህ ጥያቄ ካለ የምንቀበል ሆኖ ለጊዜው ይብቃን። ወደኋላ የመጣችሁ መምህራኑ ሁላችሁ የተከበራችሁ እግዚአብሔር ቤተሰቦች፣ ይህ ድምፅ የሚሰማችሁ በመላው ዓለም የክርስቶስ ሰላም ይብዛላችሁ። እንኳን ደህና መጣችሁ እያለሁ እግዚአብሔር እንደወደደ መንፈስ ቅዱስ እንደፈቀደ መጠን ዳግም ወደ እግዚአብሔር የምንሄድበት ሰው ከስተት ከተፈጥሮ ጀምሬ እንዳስረዷችሁ ሰው ከስተት የማይላቀቅ የሰው ልጅ ከስተት ፋሲካ ከሰንበት አይላቀቅም ይላሉ አባቶቻችንና ከዚህ አንጻር በዚያ ስንወድቅ ደግሞ የምንነሳበት እግዚአብሔር ለሰው ልጆች የሰጠን ምርኩዝ ማለት ነው። እግዚአብሔር ለሰው ልጆች የሰጠን ምርኩዛችን የምንነሳበት ትንሣኤያችን የምናረጋግጥበት አማናዊ ጎዳና ንስሐ በመባል ይታወቃልና ንስሐ በእንተ ንስሐ ስለ ንስሐ ግሩም ርዕስ ነው ያነሳችሁት። እንድንወያይ የፈቀደልን እግዚአብሔር ስሙ ይክበር ይመስገን። ሰብስክራይብ እያደረጋችሁ ቤተሰብ ሰማልን ማለት ያሰማልን። ላይክ፣ ሼር፣ ሪፖስት። እሺ መምህራን እንኳን ደህና መጣችሁ። ሁላችሁም እንደየማዕረጋችሁ፣ አብዛኞቻችሁን አላውቃችሁም ማዕረጋችሁንና መምህራን እያልኩኝ ነው የምጠራችሁ። መምህር ኤፍሬምን ቃለ ሕይወት ያሰማልን እያላችሁ በዚያውም ሰላም በሉልኝ። ከመምህር መኑ ጀምሩና ከዚያ መምህር ኃይለ ሚካኤል በገባችሁበት ኦርደር አነዘ ክርስቶስ እና መምህር አብርሃም በተራ በተራ ሰላም እያላችኋቸው በዚያውም ደግሞ ቃለ ሕይወት ያሰማልን በሉልኝ። ዶክተር ይቅርታ ጀምረሃል እንዴ? ቤተሰብ ስለሆኑ እናመሰግናለን። ኤልሳ ምን አልሽኝ? ይቅርታ ጀምረሃል? 1 PM ብላኝ ነበር። Really? Oh, 1 PM ስላልክ I was expecting late. Okay, go ahead. ሰብስክራይብ በማድረግ ቤተሰብ ይሁኑ። መምህራን ይሰማቸዋል? ይቅርታ ከታች ገስት ላይ ያላችሁ መምህራን መምህር ኤፍሬምን ሰላም በሉልኝ፣ ቃለ ሕይወት ያሰማልን በሉልኝ። በተራ ብዬ ነበረ። መምህር ኃይለ ሚካኤል ካልተመቻቸው መምህር መኑ አለው። እሺ እንዴት ቤተሰብ ስለሆኑ እናመሰግናለን። መምህር ኃይለ ሚካኤል ድምጻቸው አይሰማኝም። አይሰሙም? ይሰማ። መምህር መኑ እርስዎ እባክዎትን። ስልክ ገባባቸው መሰለኝ። መምህራን በረከታችሁ ይደርብን። እንደምን አላችሁ? ሁላችሁንም ሰላም ብያለሁ። የእንታ ኤፍሬም በእውነቱ በእድሜ በጤና ይጠብቅልን፣ ቃለ ሕይወት ያሰማልን፣ እንደናንተ ያለ መምህራንን እያብዛልን። በእውነቱ በጣም ደስ በሚል እኔም ራሱ በተመስጦ ነው እናስከታተል የነበረው። በእውነት እጅግ ልዩ 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 እንቁ የዘመናችን መምህር ነዎትና እግዚአብሔር አብዝቶ ይባርከዎት፣ እግዚአብሔር ይስጥልን፣ ፍጻሜዎትን ያሳምርልኝ ብያለሁ። መምህር ኃይለ ሚካኤል ተመልሰዋል። ይቀጥሉ። ጊዜ ለመቆጠብ ብዬ ነው። እኔ በጣም ድንቅ የሆነ ትምህርት ስለሆነ ያስተማሩ። ጥያቄ ያለው ሰው ካለ ምናልባት ጊዜ እንድቆጥብ ብዬ ነው ባጭሩ ያቋረጥኩት። ቀጥሉ። እሺ መምህር እናመሰግናለን። መምህር አብርሃም ሰላም ብያለሁ። ሁላችሁም እንዴት አመሻችሁ? የኔታ ኤፍሬም ቃለ ሕይወት ያሰማልን። እግዚአብሔር አምላክ በእድሜ በጤና ይጠብቅልን፣ ርስቱንም መንግስተ ሰማያትን ያውርስልን። አሜን። መምህራኑ ሁላችንም የሕይወት ቃል
እናንተም እንኳን ደህና መጣችሁ። በቀጥታ ወደ ጥያቄው እንሂድ። ጥያቄ ተቀበሉ። ቤተሰብ ይሁኑ። መልካም ገስት ላይ ካላችሁ ወንድሞች እህቶች የሚመቻችሁ ጥያቄ መጠየቅ ትችላላችሁ። ኤልሳ አለች፣ አዲስ፣ ሳሙኤል እና ሩት ናቸው ያሉት ገስት ላይ። እንግዲህ ያላችሁበት ሁኔታ አላቅም፣ የሚመቻችሁ ጥያቄ ማቅረብ ትችላላችሁ። እሺ እኔ አሁን ቆይልኝ። እኔ ጥያቄ አዲስዬ አትችልም? ከሳሙኤል ጀምርና እነሱ ከጠየቁ ከታች አንድ ቁጥር ሰው እየጻፈ እነሱ ወርደው ሌላ ሰው እንዲገባ። መልካም ሳሙኤል እና ሩት፣ መጀመሪያ ሳሙኤል ከዚያ ሩት። ጥያቄ ካላችሁ ጠይቁ። ከቤቱ 151 ሰው ይታየኛል። ጥያቄ ካላችሁ አንድ ቁጥር መጻፍ ትችላላችሁ ከታች። ለመግባትም የምትፈልጉ ከሆነ አብራርታችሁ ለመጠየቅ ሪኩዌስት ላኩ። እስከዚያ የመምህር አለች የሚለው ቤተክርስቲያን ብዙ ጊዜ ይባላል እንደዛና ያ ማለት በቃ በንስሐ ወደ ድንግልና መመለስ እንችላለን፣ በተክሊል ማግባት እንችላለን እና የሚባል ነገር አለና እሱን እንዴት ያዩታል? እሱን ነው ማወቅ የፈለኩት። ላይክ፣ ሼር፣ ሪፖስት። መምህር ኤፍሬም ጥያቄው ተሰምቶታል? እሺ፣ እስከዛ መምህር ኤፍሬም እስኪመለሱ መኑ ይሃድገና መምህራችን መመለስ ይችላሉ ይህን ጥያቄ። ተመልሰዋል። አሉ እንተ ኤፍሬም አሉ። ችግር ይቀጥሉ መምህር፣ ችግር የለውም። እሳቸው ቀጣይ መመለስ ይችላሉ የሚቀጥለውን። እሺ መልካም። እንግዲህ መምህራን ሁላችሁንም ሰላም ብያለሁ። ይሄ ማለት እንግዲህ የስጋ ድንግልናን ያመጣል ማለት አይደለም። እታችን የጠየቅሽው ጥያቄ የስጋ ድንግልና ሳይሆን የነፍስ ድንግልና ነው። ይለያንና ከዚያ ጋር አይገናኝም። ይሄ የነፍስ ድንግልናን ነው። አዲስ ፍጥረት ነው የሚያደርገው። የንስሐ አዲስ በምን በነፍስ በምን በዘላለማዊ ሕይወት ከዚያ ጋር የተያያዘ ነው እንጂ ከስጋ ጋር እንደ አዲስ ወደ ስጋ ድንግልና መጥቶ በድንግልና በተክሊል ያግባን የሚለው ነገር ጭራሽ የማይሆን ነገር ነው። ላሳጥረው በዚሁ መምህራን በብዛት ይመልሱበታል። እሺ እናመሰግናለን መምህራችን። ጥያቄው መልሱ ገብቶሻል እህታችን? አዎ ገብቶኛል። እኔ ያው ሰዎች ላይ ኮንፊውዥን አንዳንድ ጊዜ የሚባል ነገር በግልጽ ስለማይነገር በተለምዶ ስለሚባል ሰዎች ላይ ኮንፊውዥን ይፈጥራልና እሱን እንዴት መናገር እንዳለብኝ ለማወቅ ነው። ገብቶኛል። እግዚአብሔር ይስጥልኝ። መልካም እናመሰግናለን። ሳሙኤል እኔ እንጃ ግን ሳሙኤል ነው እያልኩ ያለሁት መምህርም እንደሆነ አላውቅም። ሳሙኤል ይሰማዎታል? እሺ አዲስ ከገቡት መካከል አንድ ቁጥር ጽፈው የገቡ ስምከ ሕያው እሺ ዘማሪት ሮዛ ጥያቄ አለሽ ወይስ ለመዘመር በመዝሙር ለማገልገል ነው? አለኝ ትንሽ ደረስኩት ገና አልደረስኩም። ዘማሪት ሮዛ ምን አልሽን? አለካምን እንዴ ሰላችን ደብረ እስከዛ ተደርሳችሁ አሜን። እግዚአብሔር ይመስገን። ወላብስ አይ የፈቀደው እግዚአብሔር ስም ዛሬ ተሰከረ። ለመምህር ቃሌትን ቃለ በረከትን ያሰማልን። ጥያቄ በስደት በስልክ ንስሐ ገብተን እዚህ የገባነው ንስሐ ኢትዮጵያ ስንገባ ደግሞ ዳግመኛ ንስሐ መግባት አለብን? ይህንን ነው ለመጠየቅ የፈለኩት።
ጥያቄ እንግዲህ ተደጋጋሚ ተመልሷል ከዚህ በፊት። ነገር ግን አሁን ተነስቶ የሰዎችን ልብ ከፍሎ እንዳያልፍ መምህር አብርሃም እስኪ ባኮትን የሚያመቹት ከሆነ ያሉበት ቦታ ለማውራት እርስዎ ይመልሱልን። ሰላም ሰላም ቤተሰቦች፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የጥያቄ ተደጋጋሚ ብዙ ጊዜ የተነገረ ጥያቄ ነው። ያው በእርግጥ ባለፈውም ብዙ ጊዜ ተነግሯል። በስልክ እኮ ንስሐ መግባት አይቻልም፣ ግን ከሚሰበር ይሰንጠር እያሉ አባቶቻችን ብዙ ጊዜ ደጋግመው ተናግረዋል። ያው ግን ሰው ከችግር አንጻር ያለበት ቦታ የማይመች ከሆነ ከካህን ጋር መገናኘት የማይችል ከሆነ በስልክ ይግባ፣ ከሚሰበር ይሰንጠር ተብሎ ተነግሯል። ነገር ግን አንድ ጊዜ ከተገባ ባለበት ሆኖ ከገባ ዙሮ ዙሮ ጨርሷል ማለት ነው። ወደዚህ ሲመጣ ሌላ ኃጢአት ከሰራ ድጋሚ መግባት አለበት እንጂ ለዚህ ያለገባው ግን ድጋሚ አያስፈልግም። እናመሰግናለን መምህራችን፣ ቃልዎት ያሰማልን። ዘማሪት ሮዛ ገብቶሻል መልሱ? ቸኮሌትን አፍን ሳትታጠብ መጥቶ ትራስ ላይ ገብቶሻል? አዎ ገብቶኛል። አመሰግናለሁ። ቃልዎት ያሰማልን። መልካም እንዳትወርጂ፣ በመዝሙር ታገለግያለሽ። አንድ መዝሙር ትዘምሪያለሽ፣ እንዳትወርጂ አንቺ። የአብ ልጅ ጥያቄ ካለው ትጠይቁ። ላይክ ሼር ሪፖስት። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እኔ መጠየቅ የምፈልገው ነገር ምን መሰለህ፣ የሆነ ጊዜ ፕሮቴስታንቶች ጓደኞች ነበሩኝና እነሱ ጋር የሆነ ልብህን የሚከፋፍል ነገር የለም ከእንትን ሳልወጣ ከኦርቶዶክስ ሳልወጣ ማለት ነው። ግን ለ3 ዓመት ምናምን ያክል የሆነ በቃ እነሱም ቸርች አልሄድኩም፣ የእኛም ቤተክርስቲያን አልሄድኩም። ገብተዋል አይደል? እና አሁን በቃ በደንብ ትምህርትም ተምሬ አባ ገብረ ኪዳን ስብከት በደንብ እከታተላለሁ። እዚህም ያሉት እነ መምህር ኤፍሬም ምናምን በደንብ ትምህርት እከታተላለሁ፣ መጽሐፍ ቅዱስም አነባለሁ። እና አሁን በደንብ ሙሉ ለሙሉ የተማርኩኝ የበቃ ኦርቶዶክስ ነኝ ማለት ነው። እኔ ግን አሁን ድጋሚ ታዲያ ጥምቀት መጠመቅ አለብኝ? ልቤ እንደዛ ሆኖ ለኖረው ማለት ነው። ጥምቀት መጠመቅ አለብኝ ወይስ የድሮ ጥምቀት ይበቃኛል? እሱም ማወቅ እፈልጋለሁ። መልካም ጥሩ ጥያቄ ነው። ትንሽ ታግሽና ስሚ፣ መምህራን ይመልሳሉ። መምህር ኤፍሬም ሰብስክራይብ በማድረግ ቤተሰብ ኦኬ፣ በድጋሚ እንደምን ቆያችሁ ብያለሁ። ጥያቄ ቅድም መምህራኑ ያነሱት ማን ነው መምህራኑ የመለሱትን መልስ ሰፊ ማብራሪያ ስላልሰጡበት አልተመለሰም ወይም ደግሞ አልገባንም ብላችሁ እንዳትይዙ። አጭር ማብራሪያም ቢሰጡ ግን የቤተክርስቲያኑን ዋናውን ውሳኔ ነው የነገሯችሁ። ያን ያዙ። ካነሳችሁት ጥያቄ አንጻር ሁለተኛ ንስሐ ይገባል ወይ አይገባም? ሰው ድንግል ይሆናል ወይ ሲዘሙት ኑሮ ንስሐ እንዲያ ስለምታደርግ ከኃጢአት ነው ድንግል የምታደርገው እንጂ ድንጋሌ ስጋን አትመልስም። አንዲት ሙስሊም ወልዳ ብትመጣ አንድ ዲያቆን ሊያገባት አይችልም በክነቱ። የ40 ቀን ህፃን የሆነች ማነው የ80 ቀን ህፃን የሆነችው ከኃጢአት እንጂ ወይም የሥላሴ ልጅነት በማግኘት እንጂ ድንጋሌ ስጋ የስጋ ድንግልና አይመለስም። ስለዚህ እሱን እንድታሰምሩበት ነው መምህራኑ የነገሯችሁን በደንብ ያዙ። አሁን የተነሳው ጥያቄን በተመለከተ ጥምቀት አሁን ልጨምር ወይ? ጥምቀት ሃይማኖትሽን ክደሽ ማተብሽን በጥሰሽ ራሱ በዚያኛው ዓለም ብትኖሪ ብትመለሽ ጥምቀት አትጠመቂም። ጥምቀት አሐቲ ናት፣ አንዲት ናት። ወነአምን በሐቲ ጥምቀት ለስርየተ ኃጢአትን ስለማስተስሪ መድኃኔ ዓለም ክርስቶስ በመሰረታት በአንዲት ጥምቀት እናምናለን ማለት ነው። አንዲት ጥምቀት ብቻ ናት ያለች፣ ሁለተኛም ሶስተኛም የላትም። ስለዚህ ጥምቀት አንዲት ከሆነች ሰው ድግም አይጠመቅም ማለት ነው። እና ክዶ ኑሮ ቢመጣ ምን ይደረጋል ቢባል ቄደር ነው። ስርዓተ ቄደር ራሱን ይቻላል። ያ ቄደር ይደረግለታል። ቄደር ማለት ከፍ ላሉ ኃጢአቶች የሚደረግ የንስሐ ጥምቀት ማለት ነው። ሃይማኖታቸውን ክደው ለቆዩ፣ በግብረ አውናን በግብረ ይሄ በጣዖት አምላኪነት ለኖሩ
በግብረ ሰዶም ግብር ለተዳደሩ ለጣዖት የተሰወውን ለበሉ አጋንንት ለሚስቡ ለነዚህ አሁን ለጠቀስኳቸው ኃጢያቶች የሚደረግ ነው። ምን ሆነ የሚደረገው? ቄደር ማለት ነው። ቄደር ለነዚህ ሰዎች የሚደረግ ነው። አሁን አንቺ የኖርሽበት እንዴት ነው? አንደኛ በነፍስ አባት ብያኔ የሚሰጠው ሐሳብ ነው ያነሳሽው። በሁለተኛ ደረጃ እንደው ዝም ብሎ በደንብ ሐሳቡን መግለጽ ከቻልሽ ሃይማኖትሽን ክደሽ ነበር ወይ አተብሽን በጥሰሽ በቃ ልክ ይሄ አስተምሮ ፕሮቴስታንት ሆኖ ልክ ብለሽ ከቤተክርስቲያን ህሊናሽን አውጥተሽ ቆይተሽ ከሆነ በስርዓተ ቄደር ነው የምትመለሽው። ማማከር ያለብሽ አባቶችን ነው። በዚያው በቅርብ ያለችው ቤተክርስቲያን ስርዓተ ቄደር እንድታደርስልሽ ማድረግ ነው። አይ ዝም ብሎ ምናምን እንኳን አልበጠስኩም። እየሰማኝ ከሆነ መምህር ኤፍሬም ይቅርታ፣ እንደዛ አላደረኩም። ስለዚህ ካልሆነ ዝም ብሎ ቤተክርስቲያን አለ። ግን ራሴን ሐሳቤን ለመሰብሰብ ከሁሉም ርቄ ወደ እነሱም የሄድኩት ነገር የለኝም። በቃ መጽሐፍ ቅዱስ እያነበብኩ ስብከት እየሰማሁ ራሴን በትምህርት ለማሳደግ ማለት በቃ ሆነ ኮንፊውዝ ሆነህ የምትቆየው ነገር የለም። እንደዛ ነው እንጂ ሆንኩት ማተቤን አልበጠስኩም። ኦኬ፣ አሁንም ጎበዝ ክርስቲያን ሆነሻል ማለት ነው። ያው ጎበዝ ነሽ፣ አይዞሽ፣ በርቺ። ለማንኛውም አሁን እንደዚያ ቤት ላይ ሆኜ ከቤተክርስቲያን ርቄ መጽሐፍት እያነበብኩ ነበረ። ሃይማኖት አልቀየርሁም፣ ሌላ ጉዞ ሌላ ጎዳና አልሄድሁም። መጽሐፍትን እያነበብኩ ቤት ላይ ሆኜ ራሴ ጋር ነበርሁ። ይሄ የሚያስፈልገው ንስሐ ነው። ንስሐው ደግሞ ለምንድን ነው? ቤተክርስቲያን ባለመምጣትሽ አንድ ክርስቲያን እሑድ ቀን ተገኝቶ ቢችል ቤተክርስቲያን እንዲያስቀድስ የአስገዳጅ ነገር ካልገጠመው በቀር በስደት በምን የሚኖር ካልሆነ በቀር በሰላማዊ ሀገር በሰላማዊ ኑሮ የሚኖር ሰው ቤተክርስቲያን ባለችበት ተገኝቶ አለማስቀደስ ወንጌሉን አለመስማት ነውር ስለሆነ ራሱን የቻለ ቀኖና ስላለው በዚያ በኩል ንስሐ መግባት ነው። ስርዓተ ቄደር ከሃይማኖት ለወጣ የሚያገለግል ነው። በሱ ልክ መወሰን ነው። ስለዚህ ጥምቀት የምትባለው አንዲት ናት። ማየገቦ ትባላለች። መድኃኔ ዓለም ክርስቶስ በተሰቀለ ጊዜ ሐራዊ ሎንጊኖስ የሚባለው ጭፍራ ጎኑን ሲወገው ከጎኑ ደምና ውሃ ፈሷል። በውሃው ተጠምቀን ልጅነትን እናገኛለን። ደሙን ጠጥተን ከአካሉ ጋር እንዋሃዳለን። እግዚአብሔር ይስጥልን። አለት ያሰማልን። መምህር ቀሲስ ስነ ፀሐይ እንኳን ደህና መጡ። ይፍቱን ይባርኩን። እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። አሜን አሜን። ቀሲስ እንኳን ደህና መጡ። አዲስ ሰው የገባ ይታየኛል። ኤም ፌዝ የሚል ፌዝ ኦቨር ፊር ጥያቄ ካለዎት ይጠይቁ በንስሐ ዙሪያ። ሰላም ቤተሰቦች፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኤም እንዴት ዋላችሁ? እግዚአብሔር ይመስገን። ይሰማል ቀሲስ? ጌታ መምህር ኤፍሬም ቤተሰብ ስለሆኑ እናመሰግናለን። ይቅርታ አለው ስልገባብ ቀሲስ ይሰማል? እሺ፣ ሰላም ብያለሁ ሁላችሁንም መምህራን፣ ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ። እግዚአብሔር ይመስገን ሰላም ነን። ቀጥሉ። ቀሲስ ከዚያ የማይሰራ ኃጢአት እንኳን ደህና መጡ። እንዴት ሰነበቱ? እግዚአብሔር ይመስገን። የታየ እንዴት አሉ? በረከተ መምህራን የተበላለከ እግዚአብሔር ይፍታ። ሁላችንም እግዚአብሔር ይባርክ። ካህናት ካላችሁ ይፍቱ ይባርኩ። ቸርነቱ እንኳን ደህና መጡ። ኦኬ፣ ወደ ጥያቄ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እሺ፣ ከታች ጥያቄ የለም እስካሁን። እኔ የራሴን ጥያቄ ልጠይቅ። ሰው ጠይቆኝ ነው ዛሬና ንስሐ ገብተው ቀኖና ፈጽመው እግዚአብሔር ይፍታ ከተባሉ በኋላ ባይቆርቡ ንስሐቸው ፍጹም ይሆናል የሚል ጥያቄ ነውና እዚህ ላይ እስኪ መምህራን እንድትመልሱልኝ። ቀሲስ እርሶ አሁን ስለገቡ እርሶ የሚመልሱልኝ
ኧረ የኔታ ይመልሱ። እባክዎትን ሁሉም መሳተፍ ስላለበት ነው ቀሲስ። ኧረ ተው ዶክተር ተው ልቆየና የኔታ ለመምር አይደለም ቀሲስ ይቀጥሉ፣ ችግር የለውም። እየተጋገዝ እንደዚያ ነው የሚያምረው። እሺ ለተፈቀደልኝ አመሰግናለሁ። እውነት ነው፣ ከንስሐ ቀጥሎ ስጋ ወደሙ ነው። እንግዲህ ብዙ ጊዜ ከኑሮ አንጻር ያው እኛም አልፎ አልፎ ከመላላት አንጻር ካልሆነ በስተቀር የንስሐ ማሰሪያው ስጋ ወደሙ ነው። በመሰረቱ ስጋ ወደሙ የማንቀበል ከሆነ እኮ ገና ዝም ብሎ ገና እኮ ነን። አንድነቱ ቤተክርስቲያን የክርስቶስ አካል ሆነ አንድ የምትሆነው በስጋ ወደሙ ነው አይደለ? ስንዴው በተራራ በየቦታው በየእርሻው ተበትኖ አንድ መስዋዕት እንደሚሆን አንድ ህብስት እንደሚሆን ሁሉ የቤተ ክርስቲያን አንድነት የሚጠነክረውም በስጋ ወደሙ ነው። እዚህ ጊዜ እኛ አበክረን አንናገርም። እንደምታውቁት ነው፣ የሚሰማም የለም። ብቻ የየራሳችን ኑሮ ስለምንኖር ቦዘ ሆረ ውስተ በራይቱ ወቦዘ ሆረ ውስተ ንግዱ እንደሚባለው በየፊናችን ነው እየኖርን ያለ ነው። መሆን የነበረበት ማዕከሉን ቤተክርስቲያን አድርገን ከዛ በኋላ ስራችንን ብንሰራ ጥሩ ነገር ነበረ። ይሄ ስጋ ወደሙ አለመቀበል በጣም ለብዙ ነገር እየጎዳን ነው ያለው። መለያየቱ የሚመጣው እንደዛ ነው። ለማንኛውም አይደለም ንስሐ ገብተን ከመሰረቱ ጀምሮ በህፃንነታችን በ40 ቀንና በ80 ቀን ስጋው ወደሙ እንቀበላለን። ጸጋ መንፈስ ቅዱስ እንቀበላለን። በዛው ስጋው ወደሙ እየተቀበልን እናድጋለን። ክብረ ንጽህናችንን ጠብቀን በዛው ተክሊላችንን እንፈጽማለን። በዛው እስከ መጨረሻው ድረስ ባል ከሚስት ሚስት ከባል ጋር እየተመካከረ ልጆቻችንን ይዘን ስጋው ወደሙ እየተቀበልን እንኖራለን። እቅዱ ይሄ ነው። ግን አሁን ችግር ተፈጠረ። ችግሩ ምንድነው? ዓለማዊነት ነው። ችግሩ ምንድነው? ቃል እግዚአብሔርን አለመስማት ነው። ችግሩ ምንድነው? ዘይበላ ስጋዬ እመሰይ በላይኩም ስጋው ለወልደ እጓለ እመሕያው ወኢሰተይኩም ደሞ አልበክሙ ሕይወት በላይኩም ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ያለውን ቃል አለመገንዘብ። ዘበላ ስጋዬ ወሰትየ ደሜ ቦ ሕይወት ዘላለም ስጋዬን የበላ ደሜን የጠጣ አነ ወአብን መጽሐቤሁ ወንገብር ምዕራፈ ውስጤቱ እኔና አብን እንመጣለን በሱም የዘላለም ማረፊያን እናደርጋለን የሚለውን አለመረዳት ከሶስቱ አካላት ከአብ ከወልድና ከመንፈስ ቅዱስ ጋራ በስጋ ወደሙ መዋሃድ እንዳለ አለመረዳት የሁሉ ችግር ተፈጠረ። ለማንኛውም አሁን ባለው የኔታ ያርሙኛል፣ አሁን ባለው ሁኔታ አሁን ባለው ኮንዲሽን ስጋ ወደሙ ስላልተቀበልክ ንስሐ ትርጉም የለውም፣ ተቀባይነት የለውም አንልም ነው። አንልም። ምን ነው የምናደርገው? ወደ ስጋ ወደሙ እንዲመጣ ተከታትለን ንስሐ አባት ተከታትሎ ያስተምራል ማለት ነው እንጂ ንስሐችን ተቀባይነት አለው። ተቀባይነት የሌለው ንስሐ ስለማይኖር ግን ያ ንስሐ ፍጹም እንዲሆን ፍጹም ለውጥ ኢንተርናል ለውጥ እንዲያመጣ ከተፈለገ በስጋ ወደሙ መታተም የበለጠ ነው። ግን ለጊዜው ካልተመቻቸ ካልሆነ ግን ኑዛዜ የኔታ አንድ ደቂቃ ቢጨምሩልኝ ደስ ይለኛል።
በእኔ ሐሳብ ላይ። አይ አባታችን ቃለ ሕይወት ያሰማልን። በእውነቱ አምላከ ቅዱሳን ክብረ ሊቃውንትን አስበ መምህራንን ያድለውት በእውነት ክህነተ መልከ ጼዴቅን የባረከ ክህነተ አሮንን የባረከ አምላክ ክህነቶትን ይባርክ ብያለው። በአባትነት በክህነት ልዛ መባል ያለበትን ነው። ከክህነት ልምድም አንጻር ነው በሚገባ ነው የገለጹትና ይሄን እንድንይዝ እግዚአብሔር ሁላችንም ይርዳን። አንድ ደቂቃ እንዲሁ አጭር ነገር ለመጨመር ያክል ሁሉም ሰው ቆራቢ ነው። ክርስቲያን የተባልነው ስሙን በራሱ ያገኘ ነው የክርስቶስን ቅዱስ ሥጋና ክቡር ደም ተቀብለን ነው። ክርስቲያን ያልሆነ ማነው? የክርስቶስን ሥጋ ደም ያልተቀበለ ክርስቲያን የሚባል ሰው የለም ከፍጥረታት ወገን ማንም። ሴቷ በ80 እሱን ማድረግ ያዘዝኳችሁን አድርጉ፣ ይቅር በሉኝ። ስለዚህ ምን ማለት ነው? ሁሉም ሰው ከክርስቶስ ጋር ተዋህዶን የፈጸመው ክርስቲያን ተብሎ የሚጠራው ሰው ሁሉ ክርስቲያን ተብሎ የሚጠራው ሰው ሁሉ አጠቃላይ የክርስቶስ ቅዱስ ሥጋና ክቡር ደም የተቀበለ ነው ማለት ነው። ይሄ ከሆነ ስለዚህ አይ እንዲህ ከሆነማ በሕፃንነታችን የተቀበልነው የሚቆጠር ከሆነማ አሁንም ሳንቀበለው ዝም ብለን ለምን አንኖርም? ከሚደገሙ ምስጢራት አንዱ ስለሆነ ነው የምንደግመው። አንድ ሁለተኛ አንድ የተቀበልነውን ያን ጠብቀ ነው በዚያ በንጽህና በሕፃን እያለን ምንም አይነት በደል የለብንም። በንጽህና ወረቀት ሆነን የተቀበልነው ያን እንደተቀበል ሌላ ነገር ዝሙት፣ መለያየት፣ ክፋት፣ ተንኮል፣ አድመኝነት ይሄንን ሳንጨምርበት በንጽህና ዘነው እስከ መጨረሻው መጽናት አንችልም። እንዳልኋችሁ ሰው ህሊናው ዝቅ ከፍ ባይ ስለሆነ በደል ከገጠመው የሰው ልጅ ምን ያደርጋል? ዳግም አሁንም ያን በንስሐ እየታጠበ የክርስቶስ ቅዱስ ሥጋና ክቡር ደምን እየተቀበለ በንስሐ እየታጠበ የክርስቶስ ቅዱስ ሥጋና ክቡር ደምን እየተቀበለ ይኖራል። እንዲያ እያደረገ ይኖራል የሰው ልጅ። ለምን ቢባል ክርስቶስ የሰው ልጅ ማህደር ነው። አንተሙ ታቦቱ ለመንፈስ ቅዱስ አይደል የተባለን? ልባችን የእግዚአብሔር ማደሪያ ነው። ልባችን የእግዚአብሔር ማደሪያ ከሆነ እግዚአብሔር የሚያድርበትን ልብ ሥጋው ደግሞ በመቀበል ነው እግዚአብሔርን ወደ ቤታችን የምንጋብዘው። ወደ ልባችን ሲመጣ ደግሞ እግዚአብሔር ያደፈ ልባችንን በንስሐ እናጥበዋለን። በንስሐ የምናጥበው ክርስቶስ በእኛ ቤቱ ስለሆነ ስለሚያድር፣ ለክርስቶስ ደግሞ ቅድም የዘረዘርኋቸው ኃጢአቶች አይመቹትም። አንድ ላይ አይኖሩም ማለት አንድ ላይ አይኖሩም። ይነቅዕኑ ማይጥኡም ወማይመሪር እማሃዱ አዘቅት ይላል ሊቁ። ከአንድ ጉድጓድ ሁለት ውሃ አይቀዳም፣ አንዴ የሚጣፍጥ ሌላ ጊዜ ማይጣፍጥ። በአንድ ሰው ልብ ውስጥ አንዴ ኃጢአት ሌላ ጊዜ ጽድቅ ሊስተናገዱ ቢችሉም እንኳን አብረው ግን መኖር አይችሉም። እንዘ አሃዱ ይበጉ ወካለው ይወጽ ይላል ሊቁ። አንዱ ሲገባ ሌላኛው ይወጣል። ክርስቶስ ሲገባ ኃጢአት ይወጣል። ኃጢአትን ስንሰበስብ ክርስቶስ ማህደርነቱን ያቆማል ማለት በእኛ ማህደሩን ያቆማል። ስለዚህ ባጭሩ ሁሉም ሰው ክርስቲያን የሆነ ሁሉ ቆራቢ ነው ማለት ነው ባጭሩ። ስለዚህ በየትኛውም ዓለም ያላችሁ ንስሐ ስትገቡ የክርስቶስ ቅዱስ ሥጋና ክቡር ደምን ትናንት ተቀብላችሁት ያን ስላሳደፋችሁት ክርስቶስን ከልባችሁ ስላወጣችሁት ክርስቶስን ማህደር በልባችሁ ውስጥ አዙራችሁ ክርስቶስን የምትጋብዙት በንስሐ በኩል ነው ማለት ነው። ንስሐ ከጨረሳችሁ በኋላ የክርስቶስ ቅዱስ ሥጋና ክቡር ደምን መቀበል ለማንኛውም ክርስቲያን ግድ ነው። ዳሩ ግን ነገር ግን ማለት ያን የምንቀበለው የክርስቶስ ቅዱስ ሥጋና ክቡር ደም ለናችሁ የማይመች ቦታ በችግር ከሆን አሁን ቀሲስ ቅድም እንዳሏችሁ በችግር ውስጥ ከሆን መቀበል የማንችልበት ከትዳር ጋር ሊሆን ይችላል፣ ከምንም ጋር ከሀገር ርቀት ጋር ሊሆን ይችላል። ያልተመቻቸ ትዳር ሊኖረን ይችላል። ያልተመቻቸ ትዳር ማለት ባል አልቆርብም ሚስት ምቆርብ ነኝ፣ ደግሞ ሚስት አልቆርብም ባል ምቆርብ ነኝ፣ እንዲህ አይነት ነገር ሊኖር ይችላል። በዚህ መካከል ሲኖር ላንቆርብ ሥጋው ደግሞ ላንቀበል ለምን ንስሐ እንገባለን እንዳትሉ ማለት ነው። ንስሐው አንዱ ወደ ሥጋው ደግሞ መውሰድ ነው። ንስሐ ማለት ሌጣ ደብዳቤ ማለት ነው። በደንብ የተጻፈ ሌጣ ደብዳቤ። ከዚያ ደግሞ እንደ ማህተሙ ደግሞ የክርስቶስ ቅዱስ ሥጋና ክቡር ደም ቅዱስ ሥጋው ክቡር ደሙ ልክ ወረቀት ተጽፎ ማህተሙ ሲያርፍበት ሕጋዊ እንደሚሆን ሁሉ ማህተሙ የጸሐፊው መለያ እንደሚሆን ሁሉ ማህተሙ የክርስቶስ ቅዱስ ሥጋና ክቡር ደም ደግሞ ንስሐ ለመውሰዳችን ማረጋገጫ ማህተሙ ነው ማለት ነው። ስለዚህ የማይቻል ታሪክ ውስጥ ያላችሁ ሰዎች ንስሐ እየገባችሁ ጠብቁ። አንድ ቀን ታጥባችሁ ጠብቁ፣ ግድ የለም የታጠበ ብርጭቆ ሚይዘው አያጣም ይላሉ። ስለዚህ ምን ማለት ነው? ታጥቦ መጠበቅ አንድ ቀን የክርስቶስ ቅዱስ ሥጋና ክቡር ደም ይመጣ። ታጠቡ፣ እየታጠባችሁ ንጹህ እየሆናችሁ በንስሐ እየታጠባችሁ ጠብቁ።
አንድ ቀን እግዚአብሔር ፈቅዶ ቅዱስ ስጋውን ክቡር ደሙን ትቀበላላችሁ። በችግር ውስጥ ያላችሁ ማለት ነው። አይ ምን አሁን ስጋው ደሙ ላንቀበል ማረጋገጫው ስጋው ደሙ ከሆነ ንስሐ ለምን የሚል ፍጥረት እንዳይፈጠር ብዬ ነው። ስለዚህ እሱን እናድርግ። ቀሲስ ያስተማሩትን በደንብ ያዙ። ያው አምላክ ይጠብቃል። አሜን። ቃልዎት ያሰማልን። ቀሲስ ነፀሐይ እንዲሁም የኔታ ጥያቄው ተመልሶልኛል። አመሰግናለሁ።